በቃ ይሄ ህይወት እንደዚሁ እየሄደ ሊጠናቀቅ ነው ወይስ ወዴት እየሄደ ነው? አሁን ያሰባችሁ ቦታ ያቀዳችሁ ቦታ ትልቁ ቦታ ያሰባችሁ ቦታ ያልደረሳችሁት ስለማታውቁ አይደለም፣ ስለምትፈሩ ነው። ይሄንን ቻናል ሰብስክራይብ አድርጉ፣ ለብዙዎች እንዲደርስ ደግሞ ሼር አድርጉ። ዛሬ እንግዲህ ያሰብነው ያቀድነው ብዙ ነገር እናስባለን፣ ብዙ አይነት ስራዎች ለማስራት እናስባለን። ግን ወጥሮን የያዘ ፍርሃት ነው። ከዚህ ፍርሃት ደግሞ እንዴት እንላቀቃለን የሚለው ደግሞ ዋና ዋና ፖይንቶችን እናያለን። ሸጋና ድንቅ ከኔ ጋር ቆይታ አድርጉ። መጨረሻ ላይ ደግሞ ለእናንተ ሼር የማደርገው ቆንጆ ነገር፣ ከዚህ ሁሉ ነገር የምታተርፉ ቆንጆ ነገር ታገኛላችሁ። አንደኛ ላይ የምናየው አሁን ያለንበት ቦታ ላይ ሆነን የሆነ ነገር ለመስራት ለመተግበር ከፈራ ነው ያንን ነገር ስናደርገው የምናጣ ነገር ምንድን ነው? የሆነ ቢዝነስ ለመጀመር አስባችሁ ሊሆን ይችላል። የሆነ ስራ ለመጀመር አስባችሁ ሊሆን ይችላል። ያንን ስራ ሲጀምሩ የምታጡት ነገር ምንድን ነው? አንዳንድ ሰው የሚያገኘው ነገርም ሳያውቅ የሚያጣውም ነገርም ሳያውቅ በፍርሃት ተጠምዶ ነው ያለው። ስለዚህ በፍርሃት የሚያላቅቃችሁ ነገር አሁን ለመጀመር ያሰባችሁ ቢዝነስ ምንድን ነው የምታጡት ነገር? ምንስ ታጣላችሁ? ይህንን ቢዝነስ ሲጀምሩ ብዙ ሰው ወጥሮ ወደ ኋላ ያስቀረ ህልሞቹን የብዙ ሰዎች ህልሞችን ያጨናገፈ ፍርሃት ነው። ወዳጄ ምን አቅደ አልመ ለመተግበር ፈርተሃል? የምታጣው ነገር ምንድን ነው? የምታጣ ነገርና የምታገኘው ነገር ሁለቱን ለይተ ጻፉ። የቱ ነው ትልቅ? የቱ ነው ሊያነሳሳክ የሚችለው? የምታጣው ነገር ሲበዛ ተው፣ የምታገኘው ነገር ብዙ ከሆነ ደግሞ ጀምር። ፍርሃት ምንም የሚጨበጥ ነገር አይደለም። ስለዚህ ወዳጄ ህልምን እንዳታሳካ፣ ህልምን እንዳትኖር፣ ከሰዎች በታች አሁን ካለበት በታች ሆነ እንድትኖር ያደረገ ምንድን ነው? ፍርሃት ነው። እሱ ከሆነ ለምንድን ነው የፈራሁት ብለህ ራስን መጠየቅ አለብህ። ለምንድን ነው የፈራሁት? የማገኘው ነገር ነው ብዙ ነው የማጣው ነገር ነው ብዙ ብለህ ራስን መጠየቅ አለብህ። የብዙ ሰዎች ህልምን ያጨለመ ፍርሃት ነው። ሌላው ደግሞ እዚሁ ላይ ደግሞ ዋና መጠንቀቅ ያለብህ አሁን የፈራበት ቦታ ሆነ ከመሬት ወዴት ይወደቃል? ወዳጅ ወዴት ይወደቃል? እስቲ ከመሬት እስቲ ወድቃለሁ ብለህ አስብ። ከመሬት ይወደቃል። ከየትስ ይወደቃል? ከየት ወዴት ነው የሚወደቀው? አሳካለሁ ብለህ ያለምከው ነገሮች እንጻፍ። ብትወርቅ ደግሞ የምታጣው ነገሮች እንጻፍ። ሁለቱ ላይ ቆመ ሲታይ መሬት ላይ ነው ያለው። ወዴት ነው የምትወርቁ? ሲኖር ነው እንድታጣ የምትፈራው። ስለዚህ አሳካለሁ ብለህ ስትነሳ ደግሞ ለምንድን ነው ፍርሃት የምትፈራው? መፍራት የለብም ማለት ነው። ስለዚህ እሱን ነገር ለየው። የብዙ ሰው ህልምን ያጨለመ ፍርሃት ስለሆነ ማለት ነው። ሁለተኛ ላይ ደግሞ ከአይምሯችሁ ውጡ። አንዳንድ አይምሮ ብዙ አይነት ሀሳቦችን ያመላልሳል፣ ያወጣል፣ ያወርዳል። ብዙ አይነት መዓት ነገሮችን ያወርዳል፣ ያወጣል። ግን ከዛ ውስጥ የሚጨበጥ ነገር የለም። ከዛስ ብዙ አናላይሲስ ባረግነው ቁጥር ደግሞ ፓራላይዚዝም ይመጣል። ብዙ መላልሰን የምናስበው ነገር አንተገብርም። ወደ ተግባር ሳንቀይረው ፍርሃት እኛን ይወርሰናል ማለት ነው። ያ ፍርሃት ሲወርሰን ደግሞ መተግበር አንችልም። ስለዚህ ከአይምሯችሁ ውጡ። አሰባችሁ፣ አቀዳችሁ፣ ቀጥታ ወደ ተግባር እንጂ ብዙ ጊዜ አንዳንዴ ይባላል አገር ራሱ የምትወርቀው አዋቂዎች ዝም በማለታቸው። የምታውቀው ነገር አለ። ያንን በምታውቀው ነገር ተግብር። ተግባሩ ደግሞ ስተገብር ውጤት ይመጣል። ውጤት ምንም የማይመጣበት ምንም አይነት ምክንያት የለው። ምን ስለሆነ ነው? አይምሮ ውስጥ በቃ የሆነ ቢዝነስ ለማሰብ ጀምረ አስበሃል። ከዛ አሰብኩ ይሄን ባጣስ፣ ብዙ አይነት ቀዳዳዎች ይታያል አይምሮ ውስጥ ስታመላለስ። ያ ቀዳዳዎች በመተግበር ነው መደፈን የምትችለው እንጂ ተቀምጤ ስላሰብከው ብቻ ያንን ቀዳዳ መድፈን አትችልም። ስለዚህ ምንትኑ መፍራት የለብንም። ከአይምሮ ውጣ። ምንድን ነው ማሰብ ማቀድ ያቀድከው? አንተ ምንድን ነው መተግበር የፈለግከው? እነሱን ነገሮችን በማድረግ ምን ማድረግ ወደ ቀጥታ ወደ ጉዞ መጓዝ አለብን ማለት ነው። ፍርሃትና ጉጉትን መለየት። አንዳንዴ ፍርሃትም ሳይሆን ለማድረግ ጉጉት ያለ ነው ፍርሃት ይመስለንና ተከናንበን ቁጭ እንላለን። ልዩነቱን ማወቅ። ፈርተ ነው ወይስ ደግሞ ለማድረግ ጓግት ነው? ትልቁ ስራ ለመስራት ደርሳለሁ አሳካለሁ ብለህ አቅድ የተነሳውን ነገር ለመተግበር ነው ይጓጓኩ ወይስ ደግሞ ፈርተ ነው ቁጭ ያልኩ? እሱን መለየት አለብን። አንዳንዴ ፍርሃት ብቻ አይደለም ጎትቶ ወደ ኋላ የሚይዘን ጉጉት፣ ለማድረግ ለማቀድ
አንዳንዴ ፍርሃትም ደግሞ ወደ ጉጉት ቀይሩ። ለማድረግ ነው ይህንን ነገር አሳክቼ ውጤቱን ለማየት ሲል ነው። ለዛ ነው የጓጓሁት በልና እንጂ ለራሴ ንገረው እንጂ ፈርቻለሁ ብለህ ለራሴ አትንገረው። ለምን አሁን ያለ ፍርሃት ተከናንበ በአሁኑ ቦታ እንድትቀመጥ ያደርጋል። ያን አሁኑ ቦታ ተመችቷል፣ ምቾቱ ጥሩ ነው። ጥሩ ካልሆነ ያንን ነገር ምን ያደርገው ቀይረው። ጓጉቼ ነው ለማሳካት ጓጉቼ ነው በልና ወደዛ ቀይረው። በቃ አሸንፋለሁ፣ እኔ ለአሸናፊነት የተፈጠርኩ ሰው ነኝ በልና ያንን ጉጉቱን ፍርሃቱን ወደ ጉጉት ቀይሮ ማለት ነው። ሌላው ደግሞ ትልቅ ነገር ያስፈራል። በእውነት ለመጀመር ለመድረስ ያሰብኩ ትልቅ ቦታ ነው። ያ ትልቁ ነገር ያስፈራል። ስለዚህ ትልቁ ነገር ካስፈራ ደግሞ ትልቁ ነገር ፍርሃቱን መቀየር የምትችለው በመጀመር ነው። ጀምሮ ስትጀምር ደግሞ ጅማሬ ውስጥ ምን ያደርጋል? እየተለማመድክ ስትመጣ ፍርሃቱ ውሸት እንደሆነ ትረዳለህ። በአእምሮ ውስጥ እያመላለስክ የነበርኩ ፍርሃቶችን ውሸት እንደሆነ ትረዳለህ። በመተግበር ነው ፍርሃትን ሁሉ ነገሮችን ምንም አይነት ሳይንስ ብታጠና ስለ ፍርሃት መጨረሻ ላይ በመተግበር ነው የምጠፋው። ተግብሮ ትልቅ ነገር ነው ያሰብኩት፣ ትልቅ ነገር ነው ያቀድኩት፣ ትልቅ ነገር ነው ውጤትን ለማግኘት እየሄድክ ያለው። ስለዚህ ያ ትልቁ ነገር ያስፈራል። አታውቀውም። ከዚህ በፊት ሰርቴ ብታውቅ ኖሮ አትፈራም ነበር። ስለዚህ አታውቀውም። ምን ባረግ በመተግበር ጀምር። ትልቅ ነገር ያስፈራል። አዎ፣ ግን ውጤቱ ያስደስታል። ተግብሮ ውጤቱ ጋር መድረስ ያስችላል ማለት ነው። እንዲሁም ደግሞ ስንፍናና ፍርሃትን መለየት እዚች ጋር ብዙ ጊዜ እናደርጋለን፣ እናሸንፋለን፣ እናደርጋለን ብለን ያቀድነው ነገር ስንፍና ነው፣ ፍርሃት ነው። ብዙ ሰው ፍርሃቱን ብቻ ሳይሆን ስንፍናው ነው። ስንፍና ሲመጣብህ ደግሞ ዛሬ ላይ ሆነ ለ12 ወራቶች ወደፊት ለፊት ስታስብ የባንክ አካውንቴ በዚህ ስራ ብትቀጥል የባንክ አካውንቴ ስንት ነው ገንዘቡ ያለበት አስብ። እንዲሁም ደግሞ እይታዎችን ነገውን የምትመለከትበት ከ12 ወር በኋላ ነገሮች ሲታይ ምን ነገሮች ይታያሉ? አደርጋለሁ፣ አሳካለሁ ብለህ ውጤት አገኛለሁ ብለህ ውጤቶችን ያስቀመጥኩ ነገሮች ምን ያክል ውጤቶች ይታያሉ በዛ ሰዓት? እሱም ይኸው ስንፍናን ለማሸነፍ ሊረዱ የሚችሉት ማለት ነው። እንዲሁም ደግሞ ነገሮችን በብቃት ስትወጣና ያን ውጤት ስታገኘው ዛሬ ላይ ሆነ ስትመለከት ከስንፍና እንድትወጣ ፍርሃትን አሸንፈ ስንፍናን አሸንፈ እንድትወጣ ያደርጋል። ጠዋት 11 ሰዓት ተነስተህ መጽሐፍ ማንበብ ብዙ ነገሮችን ማድረግ የምችል ከሆነ ለ12 ወራቶች ብትቀጥል ምን ያክል እውቀት ታዳብራለህ? ነገሮችን በምን ያክል መገንዘብ ትችላለህ? በየጊዜው ነገሮችን እያሻሻልክ ብትሄድ ስንፍናን ቀንስ። ስንፍና የድህነት ማግኔት ነው። ስንፍና የድህነት ማግኔት ነው። ማግኔቱ ስንፍና አለ ማለት ማግኔቱ አለ ማለት ነው አንተ ያለበት አካባቢ። ስለዚህ ስንፍናን አጥፋ፣ ማግኔቱ ይጠፋል። ከዛስ ወደ ስኬት ጎዳና ትጓዛለህ ማለት ነው። እንዲሁም ደግሞ መጨረሻ ላይ የተግባር ሰው ሁን። የተግባር ሰው ሁን። ምንም አይነት ፍርሃት፣ ቴክኒክ፣ ታክቲክ ምንም አይነት ነገሮችን ብታጠና መጨረሻውን ማሸነፍ የሚችለው የተግባር ሰው ስትሆን ነው። የተግባር ሰው ስትሆን ነው ነገሮችን ማሸነፍ የሚችለው እንጂ ነገሮችን ባጠና ቁጥር ባወቅኩ ቁጥር አዎ ታውቋለህ። ግን በመተግበር ውስጥ ደግሞ ምን ይመጣል? ውጤት ይመጣል። ስለዚህ የተግባር ሰው ሁን። ምንድነው መተግበር የምትፈልገው? ምንድነው ማድረግ የምትፈልገው? የምታውቀው ነገር አለ፣ ያቀድከው ነገር አለ፣ ሄዳለሁ ብለህ ያለምከው እነዚህ ጉዞዎችን ደግሞ በተግባር ቀጥልበት። መጽሐፍ አነባለሁ ካልክ መጽሐፉን አንሳና አንብብ፣ የሆነ እውቀት ታገኛለህ። ስፖርት ሰራለሁ ካልክ ተነስ ስፖርት ስራ፣ ሰውነት ቅርጽ ይኖራል። በቃ ከራሴ ጋር ዝምታ ጊዜ ያስፈልገኛል ካልክ ከራሴ ጋር ዝምታ ጊዜ ውሰድ። ትችላለህ፣ ይቻላል። ተግባር ውስጥ ነው ነገሮችን በልምምድ ውስጥ ነው ማሸነፍ የሚችለው እንጂ አሁን የጀመርኩ ህይወት እንደዚሁ ዘላቂነት ይቀጥላል ስትለው ያስፈራል። ለምን? አሁን ያለበት የዛሬ 2 ዓመት 3 ዓመት እንደዚሁ ያስቀጥል ውስጥ ይመቻል? ተመችተዋል? አልተመቸም። መቀየር አለብህ። ትችላለህ። ማችለው ነገር የለም። ስለዚህ እነዚህ 7ቱ ነገር ተግብራችሁ በህይወታችሁ ውስጥ ትልቅ ነገሮችን ማሳካት ትችላላችሁ። ምንድነው የማጣው ነገር? ይህን ነገር ቢጀምሩ ምንድነው የማጣው ነገር ብለህ ከራሴ ጋር ጊዜ ወስደህ እዩ። እንዲሁም ደግሞ ከአይምሯችሁ ውጡ። አይምሮ ብዙ ነገሮችን አመላልሶ ሲያጠና ነገሩ እንደማይሆን አይምሮክ ይነግራል፣ ግን ውሸት ነው። እንዲሁም ደግሞ ፍርሃትንና ጉጉትን ማወቅ፣ ለይቶ ማወቅ።
ፈርቼ ነው ወይስ ደግሞ ለማድረግ ጓጉቼ ነው ብለህ እሱን ነገሮች ለይተህ ወቅ። ለውጥ ደግሞ ትልቅ ነገር ያስፈራል። ለውጥ ያስፈራል። ትልቅ ነገር ነው ለማድረግ የተነሳ ትልቅ ነገር ስለሚያስፈራ፣ አዎ ትንሽ ነገር ስላላሰብ ትልቁ ነገር ደግሞ ከፍርሃት ውስጥ አልፌ ነው ትልቁን ያሰብኩ ነገር ማግኘት የሚችሉ። የተሻለ ፍርሃት መምረጥ የተሻለ ፍርሃት መምረጥ ወይ የተሻለ ውድቀት መምረጥ ወይ ደግሞ የተሻለ ፍርሃት መምረጥ የቱ ነው የሚበልጥ? እሱንም መለየት አለብን ማለት ነው። ስንፍናና ፍርሃትን ለይቶ ማወቅ። ስንፍና ነው የያዘኝ ወይስ ደግሞ ፍርሃት ነው የያዘኝ? እሱን መለየት። እንዲሁም ደግሞ የተግባር ሰው ስትሆን እነዚህ ሰባቱ ነገሮች በህይወታችን ውስጥ ገምግመ ነው ወደ ስኬት ጎዳና ተግብረን ከተጓዝ ትልልቅ ነገሮችን ማግኘት እንችላለን። ይህንን ቻናል ሰብስክራይብ አድርጉ። ወዳችኋለሁ። አመሰግናለሁ።